ለሰከንድ ጥሩ ብትሆኑ የስንት ሰው ይታተርፉ ነበር። እኔ እንኳን ልገላገላችሁ። ማርኮንና እዝራ ተደባደቡ። ማርኮን እዝራን ለምንድነው ቆይ አንተ ምን ስለወንክ ነው መኝታ ቤቴን የምታስለቅቀኝ በማለት ይኸውልህ የኔን ልብስ አንተ ነህ ወይ በፌስታል ጠቅልለህ የምትጥለው በማለት ነበረ የተናገረው። እዝራም ይኸውልህ አንተንም ከፈለክ ጠቅልዬ አወጣሃለሁ ብሎ ይለዋል። ይኸውልህ በእናንተ ምክንያት ነው እህቴ አሁን ላይ እዚህ ደረጃ ላይ ያለችው፣ እናም እገልሃለሁ ይለዋል። ማርኮንም በጣም ይናደድና ቆይ አንተ ማን ስለሆንክ ነው ብሎም ሁለታቸውም ተደባደቡ። አሁን ላይ በተለይ ዲና የምታደርገው ግራ ተጋብታና እንዲሁም ደግሞ ውሸቷ ሁሉ ነገር ስለተገለጠባት በተለይ ደግሞ አብርሃም ዓይንሽን ላፈር ስላላትኝ የምታደርገው ጠፍቷታል። ከማርኮን ጋር አርዳም አብርሃምን ቁጭ ብላ እየሰበች ያለ አባቴ ረሳኝ አይደለ ታውቃለህ፣ እኔ መቼም ቢሆን አረሳም እያለች ፎቶውን እዛም እየተከዘች በዛ ላይ ደግሞ በጣም ተናዶና ተበሳይቶ እዝራ ይመጣል። እዝራ በሚመጣበት ሰዓት ማርዳ በጣም ትደነግጥና ምን ሆነ ነው ብላም ስጠይቀው ምንም አልሆንኩም ብሎ ምንም አይነት መልስ አልመለሰላትም ነበረ። ማርዳ በጣም ደነገጠች። ቆይ አንተ ከአብርሃም ጋር ነው ወይ የተጣላው? እውነት አብርሃምን አንድ ነገር ብታደርገው እኔ መቼም ቢሆን ይቅር አልልህም፣ አብርሃምን የሚያስቀይም ነገር እንዳትናገረው ብላ ማርዳም ትለዋለች። እዝራም በጣም ይናደድና ይኸውልሽ አንቺ አብርሃም ታያለሽ፣ ለአንቺ የሚያስብልሽ የለም፣ እሱ ግን ዘና ብሎ ነው እየኖረ ያለው፣ ይኸውልሽ ትዳሩንም እየመራ ነው ያለው ብሎም ይላታል። ማርዳም በቃ እሱ ደስተኛ ይሁን እንጂ የእሱ ደስታ እኔን ያስደስተኛል፣ ምንም ነገር ይሁን በቃ እሱም ብቻ እንዳትናገርብኝ በማለት ታስጠነቅቀዋለች። እዝራም በጣም ይበሳጫል። በተለይ ደግሞ አሁን እዝራ በጣም ደስ ያለው ዲና ነፍሰ ጡር እንዳልሆነችና እንዲሁም አብርሃም እና ዲና ሲጣሉ ነበረ። በጣም ደስተኛ ሆኖም ነበር ሁላቸውም ተሰብስበው ባሉበት ሰዓት። እንዲሁም በተለይ ማርኮን በጣም ደንግጦ ሲታይ እዝራ ግን በጣም ከፊቱ ላይ የሚታየው ደስተኛ ሆኖ ነበረ። ምክንያቱም አሁን ላይ ዲናና እንዲሁም ደግሞ አብርሃም እንዲለያዩ ይፈልጋል። ምክንያቱም ደግሞ እህቱን ወይም ደግሞ ማርዳን ከአብርሃም ጋር አስታርቆ ወይም ወደ ቤቷ ተመልሳ የራሷን ሕይወት እንድትኖር ስለሚፈልግ ስለዚህ ይህን ነገር ደግሞ ሁሉንም ነገር አስተካክልሻለሁ፣ የተወሰደብሽን ሁሉ እመልስልሻለሁ ብሎም ቃል ስለገባላት አንድ ባንድ ድርጅቷንም ሆነ ቤቷንም እንዲሁም ባሏንም ጨምሮ እንደሚያስመልስላት ቃል ገብቶላት ነበር። ያን ደግሞ በተግባር ፈጽሞላታል። አሁን ላይ ምንም እንኳን ቲናና እንዲሁም አብርሃም ተኮራርፈው አንድ ቤት ቢኖሩም ነገር ግን ደግሞ መቼም ቢሆን አንድ ላይ አይቀጥሉም። የማይቀጥሉበት ምክንያት ደግሞ ከባድ ያደረገው በተለይ ማርኮንና እንዲሁም ቲና እህትና ወንድም ነን ብለው እስካሁን ድረስ ሲያጭበረብሩት እንደቆዩ ነገር ግን ደግሞ ማርኮንና ቲና እህትና ወንድም እንዳልሆኑ አብርሃም ባወቀ ሰዓት ለአንዴና ለመጨረሻ ይቅርታን በፍጹም አያደርግላትም። ስለዚህ ከእሷ ጋር መለየትን ብቻ ስለሚፈልግ አብርሃም ይህንን ነው የወሰነው። በተለይ ደግሞ በጣም በሚያሳዝን ሁኔታ አብርሃም ወደ ራሱ መመለስ አልቻለም። ምክንያቱም ክህደትና እንዲሁም ደግሞ በጉጉት ልጅ ሊመጣ ነው ብሎም ልብሱን ሁሉ ገዝቶ እየጠበቀ ያለ በስተ መጨረሻም ግን ምንም አይነት ልጅ የለም ሲባል አብርሃም ራሱን መቆጣጠር ነው ያቃተው። በጣም ጓጉቶም ነበረ። አብርሃም በጣም ተናዶና ተበሳይቶ እንዲሁም ራሱን መቆጣጠር ሲያቅተው እዛም እባክን ተረጋጋ፣ ለራስህን ለአንተና እንዲሁም ደግሞ ለሳቢላ ታስፈልጋለህ፣ ስለዚህ ራስህን ጠብቅ፣ ብዙም አትናደድ፣ በተደረገው ነገር ሁሉ ከባድ ነው ግን ደግሞ ምንም ቢሆን አንተ ስትኖር ነው ብሎ ማርኮን ማለትም እዝራ ይናገረዋል። ይህን ሲናገር ማርኮን በጣም ነበር ተበሳጨው። ለአብርሃም ወክሎ ሲናገርና አንተ ደግሞ ምን ቤት ነህ ብሎም ነበር ያለው። በጣም ተናዳ ማርኮንን ይኸውልህ አንድ ነገር ሲሆን አንተ ጥሎ መንሸሽ እንደምትሸሽ አቅ ነበረ። አሁን ለማንኛውም ውጣልኝ አይን ማየት አልፈልግም ብላም ስትለው እንደው በጣም ተናዳ እላይ ትተፋበታለች። በቃ አንተ ይሄ ነህ፣ ስለዚህ በህይወቴ አታስፈልገኝም፣ ውጣልኝ፣ በህይወቴ ጣልቃ እየገባ ሁሉንም ነገር እያበላሸብኝ ነው፣ ይህ ደግሞ በአንተ ምክንያት ነው በማለት ትናገረዋለች። በጣም ስለተናደደች እና እንዲሁም ደግሞ
ተበሳጨ። ቲናም እያለቀሰች አብርሃም ፊቱን አዙሮባት፣ በተለይ ደግሞ የገዛውን ልብስ ይኸው ሴት ነው ወንድ የምትወልጂው ምንድነው እያለም ሲላተኝ፣ ቆይ ግን እንዳብድ ነው ወይ የምትፈልገው? የሁሉ ነገር እኮ ያደረግኩት ካንተ መለየት ስለማልፈልግና እንዲሁም ስለምወድህ ነው ያለችም እየጮች ለአብርሃም ትነግረዋለች። ቆይ ላንተ መልስ ይሄ ነው በቃ ከዚህ ውጭ ሌላ የለም ወይ እያለችም ነበረ ስትበሳጭና እንዲሁም ደግሞ ስታዝን እየታየችው። ቆይ አንተ ምን አይነት ጨካኝ ብትሆን ነው ይህን ያክል ይቅርታ እያልኩ ለምንድነው ይቅርታ ባታደርግልኝ? እኔ እኮ አንተን ስለምወድህ ከአንተ መለየት ስለማልፈልግ ነው እያለች ቲና በጣም አዝናና እንዲሁም ደግሞ ተክዛ አብርሃምን ትለምነዋለች። አብርሃም ግን ደግሞ ምንም አይነት መልስ አልመለሰላትም። በቃ ተይኝ ዞር በይልኝ ብሎም ነበር ያላትኝ። ይህንን በሚላት ሰዓት ቲና እባክን በቃ በጣም አጥፍቻለሁ፣ ስለዚህ እባክህ ፕሊዝ ይቅርታ አድርግልኝ ብላ ብትለምነው ይቅርታዋን ግን ከአብርሃም በፍጹም ልታገኝ አልቻለችም። በስተመጨረሻም ግን በቃ ወይ ሁሉ ነገር ከሆነማ ምን አለኝ በማለት ተስፋ በመቁረጥ ከአብርሃም ምንም እንደማታገኝ ስታቅ፣ ይህ ደግሞ በጣም ያበሳጫታል። ቲና የአብርሃም እግር ስር ወድቃ ስታለቅስም ስቅስቅ ብላም እያለቀሰች እያለ አብርሃምም ምንም ቦታ ሰጣትም ነበረ። እሱ ግን ምንም አልመሰለውም ነበረ። ቲና እስከ ዛሬ ልቡ ስለ ማለትም ስለ እሺ ስለሚላትና እንዲሁም ወደ ራሷ ለመመለስ ብትሞክርም አብርሃም ግን አሁን ላይ ምንም አይነት እንኳን ፍርጥ ብትል ራሱ ዘሩ ሊያት አልፈለግም። እሷም ስቅስቅ ብላ እያለቀሰች አንገቷን ደፍታ እግሩ ስር ትወርቃለች። ይህንን ደግሞ በቃ ምንም ማድረግ አልችልም ባክሽን ተይኝ ብሎም ነበር ያላትኝ። እናም ያሳያትኝ መልሱም በጣም ከባድ ነበረ። በዛም ምክንያት ነበር አሁን ላይ በተለይ ደግሞ ምንም እንደማታስፈልገውና እንዲሁም ደግሞ ጭራሽ አይኗን ማየት እንደማይፈልግ አብርሃም ወደ ሌላ ወይም ደግሞ የፈለገችበት አማራጭ ቦታ እንድትሄድም ይጠይቃታል። እንዲሁም ይህንን በፍጹም ማድረግ አልፈልግም፣ አሁንም ቢሆን ልጅ እወልድልሃለሁ፣ እስከ ዛሬም ቢሆን እኔ አንተን ያለማጣት ብዬ ነው ይህ ሁሉ ነገር ያደረግኩትኝ እንጂ ለሌላ አይደለም በማለት ትለምነዋለች። ይህንን በምትለምነው ሰዓት በፍጹም ይህ ደግሞ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ከእናንተ የሚጠብቀው ቪዲዮችን ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ በዛሬው ዕለት እንግዲህ ያው ሁላችንም እንደምናውቀው ሳቤላ ቀጣይ ክፍል ነው እየተለቀቀው። ምን ተፈጠረ የሚለውንም የምናይ ይሆናል ማለት ነው። እንዲሁም ደግሞ እንግዲህ ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁ አትርሱ። በየጊዜው ይሳቱ አዳዲስ ቪዲዮች የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ ማድረግ እንዲሁም ሼር ማድረግ። ውድ ቤተሰቦቼ እንግዲህ እኔ ጉዞ እየተጓዝኩ ነው እንደምታዩት እየሄድኩ ነው ማለት ነው። ይህ ቦታ በጣም ነው የሚያምረው። አንድ አቤት እንግዲህ ወለሽ አንድ አቤት ይባላል ማለት ነው። ለማታውቁት ያው እንግዲህ የምታውቁት ደግሞ በዛ መንገድ ነው እንግዲህ ወደ ጃራ የሚወስደው መንገድ ነው። በባጃጅ እየሄድኩ ነው እና ለመቅረጽ ምንም አልተመቸኝም ነበር፣ ምክንያቱም ባጃጁ ገጭ ያደረግ ነበርና እኚህም ወደ ዝልዝል ስለምን ስለዚህ ያ ደግሞ ስልኬ ሊወድቅ እያለ ማለት ነው። ስለዚህ ፈርቼ ነበርና ስልኬ ይወድቃል በማለት ምንም ነገር ሳላረግለት ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ነው። ይህን ይመስላል። ማነው ላይክ ሼር ማድረጋችሁን አትርሱ።